ሰላም እንዴት ናችሁ? ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ ኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ማስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስ የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁ ኢትዮቤስ ይሁን እያልን ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እንግዲህ በዛሬው ዕለት ደግሞ ይዤላችሁ የቀረበው ቪዲዮ ከነ እስከ ወ ያሉትን የአማርኛ ፊደላት በእንግሊዘኛ እንዴት ነው ማንበብና መጻፍ የምንችለው እንደሆነ በዚሁ መልኩ ይዤላችሁ ቀርቤያለሁ። እስኪ ቪዲዮውን እስከ መጨረሻው እንድትከታተሉትና ሙሉ ቪዲዮ እንድታዩት ስል ከወዲሁ አሳስባለሁ። እንግዲህ ከዚህ ላይ እንደምትመለከቱት አንደኛ ላይ ማንኛውም ፊደል የምንጠቀምባት ቫወል ሌተር መጀመሪያ ላይ የምንጠቀምባት ቫወል ሌተር ኢ ነች። ሁለተኛ ላይ የምንጠቀምባት ዩ፣ ሶስተኛ ላይ አይ፣ አራተኛ ላይ ኤ፣ አምስተኛ ላይ አይ ኢ፣ ስድስተኛ ላይ ምንም ነገር አንጠቀምም፣ ምንም አይነት ቫወል ሌተር ወይም አናባቢ አንጠቀምም። ሰባተኛ ላይ ኦን እንወስዳለን ማለት ነው። እሺ እዚህ ላይ ምሳሌ እናን ስናይ የመጀመሪያ ተነባቢዋ ማነች? ተነባቢዋ የነ ተነባቢ ኤን ነች። ስለዚህ መጀመሪያ ላይ የምንጠቀምባት ቫወል ሌተር ማነች? ኤ ነች። ኤን ኤ ብለን እንጽፋለን ማለት ነው። ሁለተኛ ላይ ዩ ኤን ዩ፣ ሶስተኛ ላይ አይ ኤን አይ፣ አራተኛ ላይ ኤ ኤን ኤ፣ አምስተኛ ላይ አይ ኢ ኤን አይ ኢ፣ ስድስተኛ ላይ ኤን ብቻ፣ ሰባተኛ ላይ ደግሞ ኤን ኦ እናደርጋለን ማለት ነው። እሺ ቀጣይ የ ስንል እንግዲህ እዚህ ላይ እንደምትመለከቱት መጀመሪያ የምንጠቀማት ማንን ነው ብለናል? ኢን እንጠቀማለን። ስለዚህ ተነባቢውን ማን ናቸው? ጂኤን የኘ ተነባቢውም ደግሞ ኮንሶናንት ሌተር ናቸው። ስለዚህ ጂ ኤን ኢ ብለን ብለን እንጽፋለን ማለት ነው። ሁለተኛ ላይ ዩ ነች ቫወል ሌተሯ ጂ ኤን ዩ እንላለን። ሶስተኛ ላይ አይ፣ ስለዚህ ጂ ኤን አይ፣ አራተኛ ላይ ኤ እንላለን ጂ ኤን ኤ፣ አምስተኛ ላይ ጂ ኤን አይ ኤ። ተነባቢው እና አናባቢው በደንብ አድርገን ካወቅን ምንም የሚከብደን ነገር የለም ማለት ነው። ስድስተኛ ላይ ጂ ኤን ብቻ፣ ምክንያቱም ስድስተኛ ላይ ምንም አይነት የምንጠቀምበት ቫወል ሌተር የለም ማለት ነው። ሰባተኛ ላይ ጂ ኤን ኦ ኦ። ስለዚህ ሰባተኛ የምንጠቀመው ቫወል ሌተር ማለት ኦ። ተነባቢው አይለወጥም። ኮንሶናንት ሌተር የሚባሉት እነዚህ መጀመሪያ ተነባቢ ያላቸው ሙሉን ሰባቱንም አይለወጡም፣ አይቀየሩም። የሚለዋወጡ ቫወል ሌተሮች ናቸው እንጂ ኮንሶናንት ሌተሮች አይቀየሩም፣ አይለወጡም ማለት ነው። እሺ ቀጣይ ከዚህ እንደምትመለከቱት መጀመሪያ ላይ የምንወስዳት ኤ ነች። ከተነባቢውን ኮንሶናንቷ ኬ ነች። ኬ ኢ ከ ብለን እናነባዋለን ማለት ነው። ኩ ስንል ደግሞ ኬ ዩ ብለን እናነባዋለን ማለት ነው። ሶስተኛ ላይ አይ ኬ አይ ብለን እናነባዋለን ማለት ነው። አራተኛ ላይ ኤ፣ ስለዚህ ኬ ኤ ብለን እናነባለን ማለት ነው። እንደማን ካ ብለን ስናነብ። አምስተኛ ላይ አይ ኢ ኬ አይ ኢ ማን እንለዋለን? ኬ እንለዋለን። ስድስተኛ ላይ ክ ማን እንወስዳለን? ኬን ብቻ። ለምን? ምንም አይነት ቫወል ሌተር አንጠቀምም ማለት ነው። ሰባተኛ ኮ ስንል ኬ ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ
ወ ስንል እንግዲህ የወ ኮንሶናንት ሌተር ደብሊው ነች። ደብሊው ቮላ ኢ መጀመሪያ ላይ የምንጠቀመው ማንኛውም ፊደላት መጀመሪያ ላይ ሲመጣ የምንጠቀመው ማለት ኢ ነው። ደብሊው ኢ ብለን ወ እንላለን ማለት ነው። እሺ ቀጣይ ው ሁለተኛ ላይ የምንጠቀመው ማለት ነው ዩ እንወስዳለን። ስለዚህ ደብሊው ዩ አድርገን ው እንላለን ማለት ነው። ሶስተኛ ላይ ዊ ስንል ደብሊው አይ ብለን ዊ ብለን እንጽፋለን ማለት ነው። አራተኛ ላይ ደግሞ ማንን ነው የምንጠቀም? ኤን እንጠቀማለን። ኤን ስንጠቀም ቮላ ኤ ከሆነች ኮንሶናንቷ ማለች የኦ ኮንሶናንት ወይም ደግሞ ተነባዩዋ ደብሊው ነች። ስለዚህ ደብሊው ኤ እንላለን። አምስተኛ ላይ አይ ኤን እንወስዳለን። ደብሊው አይ ኢ ብለን እንጽፋለን ማለት ነው። እናነባለን ዌ ብለን እናነባለን ማለት ነው። ስድስተኛ ው ስንል ኮንሶናንት ሌተሯን ብቻ ቁጭ እናደርጋታለን ማለት ነው። ሰባተኛ ላይ እንጠቀማት ኦል ነው። ስለዚህ ደብሊው ኦ ብለን ዎ ብለን እናነባለን ማለት ነው። እንግዲህ ተመልካቾቻችን እንግዲህ የዛሬውን ቪዲዮ በዚህ መልኩ ነው ያቀረብኩላችሁ። ከነ እስከ ወ ያሉትን የአማርኛ ፊደላት እንዴት ነው በእንግሊዘኛ ማንበብና መጻፍ የምንችለው የሚሆን እዚሁ ቪዲዮ ይዤላችሁ ቀረብኩ። እንግዲህ ሌላ ቪዲዮ እስከምንገናኝ መልካም ጊዜ